የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑን መሪ ቮሎዲሚር ዜሌንስኪን ከስልጣን ሊያስነሷቸው ይችላሉ ሲሉ የዩክሬኑ ባለስልጣን ተናግረዋል። የዩክሬኑ ባለስልጣን ትራምፕ በመንገዳቸው የሚቆም ሰው አይወዱም እና ዜሌንስኪን ሊያሰናብቷቸው ይችላሉ የሚል ጥርጣሬያቸውን ይፋ አድርገውታል። ይህ ብቻም አይደለም፣ ከሰሞኑ የተጀመሩ የተለያዩ ምርመራዎች ከዚህ ጋር የተገናኙ ሳይሆኑ አልቀረም ብለዋል። ይህ እንደተጠበቀ ሆኖ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከትራምፕ ሰዎች ጋር ከፍተኛ ሰጥ አገባ ውስጥ ስለመግባታቸው ተሰምቷል። በስልክ በነበራቸው ቆይታ እጅግ ከባድ ጊዜን አሳልፈዋል ሲል አክሲዮስ ዘግቧል። የተለያዩ ጉዳዮችም ተነስተዋል። የዩክሬኑ ፕሬዝዳንት አሁንም አሜሪካን እየተለማመጡ ይገኛል። ከዚህ ጉዳይ ብዙም ፈቀቅ ሳንል የምናገኘው ጉዳይ ደግሞ የኔቶዋ ሀገር ለዩክሬን የምትሰጠውን ወታደራዊ እርዳታ በግማሽ ልትቀንስ መሆኑ ተሰምቷል። በእንቅርት ላይ ጆሮ ደግፍ ሆኗል ነገሩ ለዩክሬን። በሩሲያና ዩክሬን ጦርነት ዙሪያ ሌሎች አዳዲስ ነገሮችም እየተሰሙ ይገኛሉ። ፒያሳ ኔትወርክ ሁሉንም በጥልቀት ተከታትሎ ወደ እናንተ ያቀርባል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አልፈናል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አጣብቅኝ ውስጥ መግባታቸው እየተሰማ ይገኛል። የዩክሬን ባለስልጣናትም ይህንኑ በተመለከተ የተለያዩ መረጃዎችን እያወጡ ይገኛሉ። ይህንን ጉዳይ ከተናገሩ ሰዎች መካከል ደግሞ ኒኮላይ አዛሮቭ ይገኙበታል። ኒኮላይ አዛሮቭ ዩክሬንን ለ4 ዓመታት በጠቅላይ ሚኒስትርነት የመሩ የቀድሞ የዩክሬን ባለስልጣን ናቸው። የቀድሞ ጠቅላይ ሚኒስትር እንዲህ አሉ። ትራምፕ በመንገዳቸው የሚቆም ሰው አይፈልጉምና በዜሌንስኪ ላይ የሚጨክኑበት እድል አለ ብለዋል። ኒኮላይ አዛሮቭ ጉዳዩን ከሀገሪቱ የሙስና ምርመራም ጋር አገናኝተውታል። እንደ አውሮፓውያን አቆጣጠር ከ2010 እስከ 2014 በነበሩ 4 ዓመታት ሀገራቸውን በጠቅላይ ሚኒስትርነት ያገለገሉት እኒህ የቀድሞ ከፍተኛ ባለስልጣን በሀገሪቱ የተጀመሩት የሙስና ምርመራዎች ከዚህ ጋር ሊገናኙ ይችላሉ ብለዋል። የዩክሬን ብሔራዊ የጸረ ሙስና ቢሮ ከብሔራዊ የጸረ ሙስና አቃቤ ሕግ ጽሕፈት ቤት ጋር በመተባበር ከበድ ያለ ምርመራና እንቅስቃሴ እያደረገ እንደሚገኝ በተከታታይ ተዘግቧል። በዜሌንስኪ ዙሪያ ያሉ ቁልፍ ሰዎች በዚህ ምርመራ ወጥመድ እየተጠመዱ እየወደቁ እንደሚገኙም የታወቀ ጉዳይ ነው። ባለሀብቱ ቲሙር ሚንዲች ከእርሳቸው ጋር የነበራቸው ጥብቅ ግንኙነት ይታወቃል። ወደ እስራኤል ሸሽተዋል የተባሉት ቲሙር ሚንዲች $100 ሚሊዮን የሚያወጣ የሙስና ቅሌት ውስጥ ተዘፍቀዋል ተብለው ሲፈለጉ እንደነበርም ይታወቃል። እናም ባለቀ ሰዓት መረጃ ደርሷቸው ከዩክሬን እንደተሰወሩ ይታወቃል። ቲሙር ሚንዲች ብቻ ግን የጉዳዩ ሰለባ አልሆኑም። እውቅ የዜሌንስኪ ሚኒስትሮችም የዚህ ጉዳይ ሰለባ ነበሩ። የሀገሪቱ የፍትህ ሚኒስትር ጀርማን ጋሎሼንኮ እንዲሁም የኢነርጂ ሚኒስትር የሆኑት ስቬትላና ግሪንቹክ ከሰለባዎቹ መካከል ይጠቀሳሉ። አንድሪ ያርማክም ሌላኛው ሰለባ ናቸው። በተለይ የአንድሪ ያርማክ ጉዳይ ብዙ ሲያነጋገር ቆይቷል። የፕሬዝዳንቱ የጽህፈት ቤት ኃላፊ ነበሩ። በዙሪያቸው ከፍተኛ የሆነ ኔትወርክ ያላቸው፣ ዜሌንስኪን በቀላሉ የሚያሾሩ፣ ለዜሌንስኪም በጣም ቁልፍ የነበሩ ሰው እንደሆኑ ይነገራሉ። የፖለቲካ ደላላ ሲሉም ይገልጿቸዋል በርካቶች። ሚኒስትሮችን የሚያስፈራሩ፣ ወደ እርሳቸው የሚጠጋ ማንኛውንም ሰው በጸረ ዩክሬንነት የሚከሱና የሚያሸማቅቁ ከፍተኛ አቅም ያላቸው፣ ከምዕራባውያንም ጋር ትልቅ ትስስር የፈጠሩ ሰው ነበሩ። እናም በዜሌንስኪ ዙሪያ ያሉ ሰዎች እንዲህ በቀላሉ እየወደቁ ያሉት አሜሪካ እጇን ብታስገባ ነው። በቀጣይ ዋናው ሰለባው ራሳቸው ፕሬዝዳንቱ ይሆናሉ ብለዋል የቀድሞው ጠቅላይ ሚኒስትር። በአጠቃላይ እንግዲህ የአሜሪካን የሰላም ሀሳብ ዩክሬን የማትቀበል ከሆነ ዜሌንስኪ ስልጣናቸው አደጋ ላይ ይወድቃል ሲሉ የቀድሞው የዩክሬን ጠቅላይ ሚኒስትር ተናግረዋል። ሩሲያም ከዜሌንስኪ ስልጣን ጋር በተገናኘ ጥያቄ እንዳላት ይታወቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ከዜሌንስኪ ጋር እንዴት ነው የምንፈራረው? ዜሌንስኪ እኮ ያለ ምርጫ ነው ስልጣን ላይ ያለው እያሉ እየተናገሩ እንደሚገኙ ይታወቃል። ከዚህ ሰው ጋር የምንፈራረመው ነገር ሕጋዊነቱ ያጠራጥራል ማለታቸውም ይታወሳል። ከዚህ ጋር በተገናኘ ዜሌንስኪ ከአሜሪካ አደራዳሪዎች ጋር
ብርቱ ፍልሚያ ውስጥ መግባታቸውም ተሰምቷል። አክሲዮስ ይህንን ጉዳይ በተመለከተ ዝርዝር ነጥቦችን አስቀምጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ሀሳብ አምጥተው 28 ነጥቦች ድረስ የጻፉትን የሰላም ስምምነት ዩክሬን እንድትቀበል ግፊት ሲደረግ ቆይቷል። የሰላም ስምምነቱ ነጥቦች በተለያየ መንገድ ሲቀነሱ ሲጨመሩ እንደነበር ይታወቃል። 27 ነጥቦችን አሁን ይዟል የተባለው ይህ ስምምነት በአራት ማዕቀፍ ተከፍሎ እንደራደርበት በሚል ለሩሲያ ቀርቦ እንደነበር ይታወቃል። ሩሲያ የተስማማችባቸው ነጥቦች አሉ፣ ያልተስማማችባቸው ነጥቦችም አሉ። ዩክሬን ግን በዋናነት ዶንባስን ከማስረከብና ካለማስረከብ ጋር በተገናኘ ተቃውሟን እየገለጸች ትገኛለች። ይህንንም ለአሜሪካ በግላጭ እንደተናገረች አክሲዮስ ዘግቧል። ታዲያ በዚህ ጉዳይ ላይ ከአሜሪካ አደራዳሪዎች ጋር ብርቱ ፍልሚያ ውስጥ መግባታቸው ተሰምቷል። ዜሌንስኪ ቅዳሜ ዕለት የስልክ ልውውጥ ነበራቸው። የስልክ ልውውጣቸው ደግሞ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ ልዑክ ከስቲቭ ዊትኮፍ እና ከልጃቸው ባለቤት ከጃሬድ ኩሽነር ጋር እንደነበር ይታወቃል። በጣም ከባድ ነበር ይላል አክሲዮስ በዘገባው። የስልክ ንግግሩን በተመለከተ ዘገባውን ሲያሰፍር ዩክሬን እንግዲህ ፈታኝ ሁኔታ ውስጥ ነው የገባችው። ዶንባስን አስረከብ የተባለችው ደግሞ ሩሲያ የያዘችውን ግዛት ብቻ ሳይሆን እርሷ የተወሰነውን የተረፈውን መሬትም ይዛ ጭምር ከመሬትሽ ልቀቂ መባሏ ለዩክሬን በጣም ፈተና ሆኖባታል። ይህን ያህል ጊዜ ተዋግተን ጭራሽ ወደኋላ አፈግፍጉ እንባላለን ወይ በሚል ዩክሬኖች ቅያሜ እንደገባቸው ይታወቃል። ነገር ግን ውስጡን የአውሮፓ ሰዎች ዩክሬን መሬቷን ማስረከቧ እንደማይቀር በተደጋጋሚ እየገለጹ ይገኛሉ። ነገር ግን የአሜሪካ ሰዎችና የዩክሬን ባለስልጣናት በአደባባይ አሁን ተስፋለን፣ ነገርየው የሚቋጭበት እድል ላይ እንገኛለን እያሉ ይገኛሉ። የተሻለ ነገር መጥቷል ብለዋል ዜሌንስኪም። በተለይ አሜሪካ የዩክሬንን የደህንነት ዋስትና በተመለከተ የሆነ መግባባት ከኛ ጋር ደርሳለች ብለዋል ዜሌንስኪ። እንደሚታወቀው የአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ራሳቸው ዩክሬን ይህንን የሰላም ስምምነት ማትፈርም ከሆነ አሜሪካ የደህንነት ዋስትና አትሰጣትም ብለው ነበረ። ወይም ደግሞ የሰላም ስምምነቱን ስትፈርሚ ነው ስለ ደህንነት ዋስትና የምናወራው ብላ ነበረ እንግዲህ አሜሪካ። አሁን ግን ይህንን የደህንነት ዋስትና በተመለከተ ተስፋ ሰጥተውናል ብለዋል ዜሌንስኪ። ከዛ ውጭ ደግሞ ረጅም ነበር ንግግራችን፣ እንዲሁም በይዘቱ ደግሞ የተሻለ ነገር የነበረው ነው ብለዋል። ቮሎዲሚር ዜሌንስኪ እንግዲህ ከአሜሪካ ጋር ብርቱ ሁኔታ ውስጥ ነው የሚገኙት። በተለይ ደግሞ አሜሪካ ጫን እያለች ይመስላል። በእርግጥ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን አልፎ አልፎ ካልሆነ አስተያየት አይሰጡበትም። ዋናውን ኃላፊነት እንግዲህ ለስቲቭ ዊትኮፍ እና ለሌሎችም ረዳቶቻቸው እየሰጡ ይመስላሉ። ምክንያቱም በ24 ሰዓታት ውስጥ የዩክሬንና የሩሲያን ጦርነት አስቆማለሁ ካሉ በኋላ ነገሩ ውስብስብ መሆኑ ስለተረዱ ከዜሌንስኪም ጋር ተጨቃጭቀው ፑቲንን ለማግባባት ሞክረው ብዙ ያልተሳኩ ነገሮች ስላሉ አሁን ረጋ ብለው ስምምነቱን መጨረስ ይፈልጋሉ። ነገር ግን በጣም ጊዜ ያላቸው ማለት አይደለም። ግን ቢያንስ እንደሌላው ጊዜ ለመፍጠን ወይም ደግሞ ለመጣደፍ እየሞከሩ አይመስሉም። እንግዲህ ከዚህ በተጨማሪ ሩሲያ የኔቶ አባል እንዳትሆን ዩክሬንን ትፈልጋለች። ምናልባት በዚህ ጉዳይ ላይ እንኳን አሜሪካና አውሮፓ የደህንነት ዋስትና የሚሰጧት ከሆነ ዩክሬን ልትስማማ የምትችልበት እድል አለ። የኔቶ አባል ሀገር ሳትሆን በእርግጥ ኒውክሌር ጭምር በዩክሬን መሬት ትከሉ እስከ ማለት ደርሰዋል። ይህንን እንግዲህ በእንግሊዝ የዩክሬን አምባሳደር በይፋ ጥያቄ ማቅረባቸው የሚታወስ ነው። ሌሎች ጉዳዮችም እያከራከሩ ቆይተዋል። ግን ሙሉ ለሙሉ ግዛትሽን እጪ የሚለው ሀሳብ ዩክሬንን አስጨንቋታል። በአጠቃላይ እንግዲህ ከአሜሪካ የምታገኘው የደህንነት ዋስትናና ሌሎች ጉዳዮች እንዲሁ እያከራከሩ ቀጥለዋል። ሌላ ዩክሬን የሰማችው መጥፎ ዜና ወታደራዊ እርዳታን ይመለከታል። ከአቅሟ በላይ ስትደግፋት የነበረችው ዴንማርክ ከእንግዲህ እርዳታዬን እስካሁን ስሰጥሽ በነበረው መልኩ አታገኙም ብላ በይፋ አሳውቃለች። በግማሽ እርዳታው እንደሚቀንስም አረጋግጣለች። ከዛ ይልቅ የዩክሬን አንዳንድ ተቋማት መጥተው እኛ ጋር መሳሪያ ማምረት ይችላሉ ብላለች ዴንማርክ። 2025 ላይ የተሰጠው የነበረው ድጋፍ አለ። በ2026 ማለትም ከወራት በኋላ ፈረንጆቹ የሚቀበሉት አዲስ ዓመትን በተመለከተ እንግዲህ ይፋዊ ሪፖርት ሲያቀርብ ነው የዴንማርክ የመከላከያ ሚኒስቴር መስሪያ ቤት ይህንን ጉዳይ ፍርጥረት ያደረገው። የዴንማርኩ የመከላከያ ሚኒስትር ትሮልስ ለንድ ናቸው። ለሀገሪቱ የፓርላማ
ቋሚ ኮሚቴ የመከላከያ ጉዳዮች ቋሚ ኮሚቴ በይፋ ሪፖርት አቅርበዋል። ዲኬ ደግሞ ይህንን ዘግቧል። ሀገሪቱ እንግዲህ 9.4 ቢሊዮን ክሮነር ወይም ደግሞ 1.5 ቢሊዮን ዶላር አካባቢ እርዳታ ትሰጣለች ብለዋል። ከዚህ ቀደም ግን በ2025 ሰጠው የነበረው 16.5 ቢሊዮን ክሮነር ነው። ወደ 2.6 ቢሊዮን ዶላር አካባቢ ነው። ይህ ማለት በግማሽ ገደማ ዴንማርክ ወታደራዊ እርዳታዋን ትቀንሳለች ማለት ነው። ከዚህም በተጨማሪ ደግሞ ከ2024 ጋር ቁጥሩ የሚነጻጸር ከሆነ እጅግ በጣም ከፍተኛ ቅናሽ ይኖረዋል። በ2024 ማለትም አሁን ፈረንጆቹ ካሉበትና እያገባደዱት ካሉት ዓመት ጋር ሲነጻጸር በ2024 19 ቢሊዮን ክሮነር ወይም 3 ቢሊዮን ዶላር ለኪየቭ ወታደራዊ እርዳታ ሰጥታ ነበረ። አሁን እንግዲህ 2.6 ላይ ያደረሰችው የሚቀጥለው ዓመት ደግሞ ጭራሽ 1.5 ቢሊዮን ዶላር አካባቢ ይሆናል ብላለች። በአስገራሚ ሁኔታ ደግሞ በ2027 እና በ2028 የበጀት ዓመታት ከፍተኛ ቅናሽ ያሳያል። ወደ 1.1 ቢሊዮን ክሮነር እና ወደ 1 ቢሊዮን ክሮነር ዝቅ እንደሚል ይጠበቃል። እንግዲህ በአጠቃላይ በ2028 ከ3 ዓመት በኋላ ዴንማርክ ለዩክሬን የምትሰጠው ወታደራዊ እርዳታ 156 ሚሊዮን ዶላር አካባቢ ይሆናል። ይሄ ደግሞ በጣም ከፍተኛ ቅናሽ እንደሆነ ተሰምቷል። እስካሁን በአጠቃላይ ጦርነቱ ከተጀመረ ጊዜ አንስቶ አውሮፓና ኔቶ እንረባረብ ካለበት ጊዜ በመነሳት ማለት ነው 70 ቢሊዮን ክሮነር ወይም ደግሞ 11 ቢሊዮን ዶላር አካባቢ ዴንማርክ ለዩክሬን ወታደራዊ እርዳታ ሰጥታለች። ይሄ እንግዲህ አሜሪካ፣ ጀርመን፣ ዩናይትድ ኪንግደም ከሰጡት ጋር የሚነጻጸር አይደለም በገንዘብ ደረጃ። ነገር ግን ዴንማርክ ካላት ጂዲፒ ወይም ደግሞ አመታዊ ምርት አንጻር ግን ፍጹም አይስተካከልም። 2% የሚሆነውን አመታዊ ምርቷን ለኪየቭ በወታደራዊ እርዳታ መልክ ስትሰጥ ነበር ዴንማርክ። አሁን ግን ይሄንን ቀነስ በማድረግ ያው ገንዘብ እያጠረ መጥቷል። ስለዚህ እንደ ከዚህ ቀደሙ ብዙ አንረዳም ብለው በይፋ ተናግረዋል። ባይሆን የዩክሬን የጦር መሳሪያዎች ዴንማርክ መጥተው የሚመረቱበትን መንገድ እናመቻቻለን ብለዋል። ፋየር ፖይንት የተሰኘው ፍላሚንጎ የተሰኘውን ሚሳኤል ጨምሮ የተለያዩ መሳሪያዎችን ለማምረት የተቋቋመው የዩክሬን የጦር መሳሪያ አምራች እንግዲህ በዴንማርክ ምርቶቹን ሊያመርት እንደሆነ ከሰሞኑ መሰማቱ ይታወሳል። በእንዲህ አይነት ትብብር እንቀጥላለን እንጂ ገንዘባችንን እንግዲህ አንገፈገፍም ብለዋል ዴንማርኮች። በሌላ በኩል ግን ተቃራኒ ዜናም አለ። ስዊድን ደግሞ ዩክሬንን ሊያስደስት የሚችል ነገር ነው እያደረገች የምትገኘው። ለአፍሪካና ለቦሊቪያ የምትሰጠውን ድጋፍ በመቀነስ ወይም ደግሞ በማቋረጥ ለዩክሬን ወታደራዊ ድጋፍ ለመስጠት ቃል ገብታለች። ስዊድን ኔቶን በቅርቡ የተቀላቀለችው ስዊድን እንግዲህ አለሁ እያለች ትገኛለች። ራሷን ለማሳየት እየሞከረች ትገኛለች። ለአራት የአፍሪካ ሀገራት ማለትም ለታንዛኒያ፣ ለሞዛምቢክ፣ ለዚምባብዌ እና ለላይቤሪያ የምሰጠውን ድጋፍ አቋርጣለሁ፣ ለቦሊቪያ የምሰጠውንም እንዲሁ አቋርጣለሁ ብላለች። የስዊድን የዓለም አቀፍ ልማት ትብብርና የውጭ ንግድ ሚኒስትር የሆኑት ቤንጃሚን ዱሳ ናቸው ይህንን ያረጋገጡት። እንግዲህ ወደ 2 ቢሊዮን ክሮነር ወይም 212 ሚሊዮን ዶላር አካባቢ ፈንድ ታደርግ ነበር ለነዚህ ለተጠቀሱት ሀገራት። ነገር ግን ከነሐሴ ወር ጀምሮ ይህ ገንዘብ ከእንግዲህ አይሄድላችሁም ብላ ቁርጣችሁን እወቁ ብላለች። ሴቭ ዘ ቺልድረንን ጨምሮ የተለያዩ ተቋማት ይህንን አውግዘዋል። ለድሆች የሚያስፈልጉ መሰረታዊ ነገሮችን በተመለከተ የተወሰነው ውሳኔ በጣም አሳዝኖናል፣ ለድሆች ይሄ መልካም ዜና አይደለም ብለዋል ሴቭ ዘ ቺልድረን እና ሌሎችም። ስዊድን ደግሞ ያው የፋይናንስ ጫና አለብን፣ መቼም ሌላ ቦታ የምናተመው ገንዘብ የለንም፣ ገንዘቡ የሚመጣበት መንገድ ይታወቃል፣ ስለዚህም ለዩክሬን ወታደራዊ ድጋፍ እንሰጣለን፣ ይህንን ለማድረግ ደግሞ በጀታችንን ማብቃቃት አለብን ብላለች። እንግዲህ ስዊድን በነገራችን ላይ ስዊድን ይህንን ወጪ ለመቀነስ ካላት ፍላጎት የተነሳ በቦሊቪያ፣ በላይቤሪያ እና በዚምባብዌ የሚገኙ ኤምባሲዎቿን እንደምትዘጋ አሳውቃለች። ይሄ የሚደረገው ደግሞ በዋናነት ያው ገንዘብ ለመቆጠብ ነው። ገንዘቡን ለመስጠት እንድናመቻች ነበር እነዚህን መስሪያ ቤቶች ወይም ደግሞ ኤምባሲዎች የምንፈልጋቸው፣ ስለዚህ አሁን እንዘጋቸዋለን ብላለች። በቅርቡ የኔቶ ሀገራት ሰብሰብ ብለው እንግዲህ የተለያዩ ወታደራዊ እርዳታዎችን እንደሚያደርጉ አሳውቀው ነበር። ስዊድን፣ ዴንማርክ፣ ፊንላንድ፣ ኖርዌይ፣ አይስላንድ፣ ላቲቪያ፣ ሊቱዌኒያ እና ኢስቶኒያ በጋራ ሆነው 430 ሚሊዮን ዩሮ ወይም 500 ሚሊዮን ዶላር አካባቢ የሚያወጣ ወታደራዊ ማዕቀፍ ወይም ደግሞ ድጋፍ ለዩክሬን
እንደሚያደርጉ ቃል ገብተው ነበረ። በዩክሬንና በሩሲያ በኩል ያለው የጦርነት ሁኔታ እንግዲህ አሁንም የተቋጨበት ሁኔታ የለም። ነገሮች እየተፋፋሙ ቀጥለዋል። ሩሲያ ወደቦችንና የተለያዩ ወታደራዊ ስትራቴጂክ ጠቀሜታ ያላቸውን አካባቢዎች ስትደበድብ መቆይቷ የሚታወስ ነው። የዶናልድ ትራምፕ የሰላም ሀሳብም አሁን ቁርጥ ብሎ መልኩን ገና እየለየበት ሁኔታ የለም እና በዚህ ሁኔታ ላይ ነው ያለው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ እንላለን። እንደተለመደው ሰላም ለዓለማችሁ።